ጉንጩን ለወጣው እግዚአብሔር ይፈልጥ አይፈለጥኩን እስከ ሕጂ አታውስ ምስ ወደ አደፋስ ጥዑም ኩሉ ነገር ይፈልጥዋ ገና እኮ እዩ معزة يا خمسة دريو ها نيفر مالك نكرستنا ارمي لها باش غورغور او نكرستنا غورغور قبرش يدبقش من راس غورغور اوطታ በታሪክ አይወጡትም እኔ ደግሞ ሲደብቅ አንደኛ ነኝ አወጡት ነው አጨበጭባለሁ ግን አይወጣም ሊዮ እየሰማህ ነው በጣም ነው የምደብቀው ነው ህዝቤ ሆይ እየሰማህ ነው ለመፈለግ እንዲመች ግን እንትን አደረግኝ ቢያንስ ጀርባውን ፀጉሩን ምናምን አሳያቸው እጁን በረበረ ከዛ በኋላ እንት ምናምን እግዚአብሔር እመኝ እጁማ ቀለበት ሲያደርግ እየታየ አይደል እንዴ ይሄ ለከዚህ በላይ የምፈልጋችሁ ወሳላ አደረግሽም ስቶሪ ነበር ያ ቪዲዮ አራ እንትን ላለኝ ፖስት ነው አንተ ያገባሁት ለምንድነው ላልክስ የምትሰጡት? ኦኬ ስማ አሌክስ ያገባሁት እኔ ለምንድነው ለአንተ ጊፍት የሚሰጥህ? በእነሱ ስም ለምን አልሰጥሽም? በንኪ ራቅ ወይ ትንሽ ካሜራው ጠፍቻለሁ ግን እኮ ከቲክታክ ማርያም ኒና አለሽ ረጁ ለማክሽ እጁ ምትለ ሳይሽ ከዛ ታውጫለሽ ኒና ተይሰማሽ ኒና አሳ ጎርጓሪ ዘንዶ ያወጣልሽ ማዘር ከመላ ማሚ ደህና ነች እና ጠገብ ብላለች ደህና ደህና አንጀራ ጠገብሽ ነው እንደ ያለው አንጀራ ጠገብሽ ነው እንደ ያለው ኧረ ጆሮዋን ሽጣውን ያወጣ እነሱ አይደሉም እኔ ቤት ነው ያለሁት አሁን የማዘር ቤት ነኝ አሁን ውይ በስመ አብ ለእኔ መስሎኝ ውይ ይልል ነበር ምኑ የቲክታክ ማህበረሰብ ግን አልናፈኳችሁም? እንዴ ጠፍቼባችሁ ምናምን ጭር አላለባችሁም? ግን ቲክታክ የራሱ ወደ 2000-3000 ሰው ቀንሶብኛል። እንትን ወደ ታች የቀነሰ ነው ደግሞ የሚቀንሰው ግን ፎሎወርስ አይገባኝም። የሀበሻ በሙሉ ቫይራል ቀንሷል። አሁን ድሮ አይደለም ፎሎወር ይቀንሳል። አንዴ ማዘር ቤት አንዴ እዛ እየሄድኩ እየዞርኩ ስበላው አንተ አሜን ባሰውዬ አካውንቱን ሽንት ነው የምትሸጠው ተናገር እስኪ አረም ይታታል ወይ ክፈቱት ከሚት ጋይስ ስንት ነው የሚሸጠው እናሽ እንደዛ እና እንዴት ተስማማ ከጣሊያን ተመለስክ እንዴ ዳርነ አውጥቻለሁ ለሁለት ቀን ነበር ሄድ አውጣለሁ የቆየ ምዝገባ ታውቃላችሁ እግዚአብሔር እንትን ምን የቆየ ነው ተቆራረጠ አይሰማም ተቆራረጠ ይቆራራ ወይ ታንዴ ኤርፎን ላውጣ እኔ ነው ስንት ነው የሚሸጠው ምን ነው ይቀድም ነው ስለዚህ ነገር ይሰማል አሁን ሲሰማችኋል አሁን መጣ ከጣሊያን ጋር ተመለስኩ ለሁለት ቀን ነበር ከጣሊያን መች ተመለስክ ሰኞ ለሁለት ቀን ሄድኩት ለሁለት ቀን ብቻ ቅዳሜ ሄድኩኝ ሰኞ መጣሁ
ኮንግራ በማለት እንጂ እንኳን አገባሽ ኤምዬን እናት አመሰግናለሁ። ኮኔክሽን የተቆራረጠ ስለሆነ እሱ ምትል ማለት ነው እንጂ አመሰግናለሁ። እሺ ከልብ ሰው እውነት አልመሰለውም እኮ ሰው እውነት አልመሰለውም። እኔም አላመንኩ። ፊቱን ካላየን አናምንም እንደ ህዝብ። ኧረ እባክህ ፊቱን ካላየሁ በጣም እባክህ ይኖን የፕራይቬት ላይፍ ማሳየት አይመቸኝም እኮ ታውቃለህ። ይህኔ እኮ የራሱ ቲክቶክ ይኖረዋል። ከምር እኮ ስማ 2 ዓመት ደብቄ አሁን በአንድ ቀን ላሳያችሁ። ኧረ እባክህ 2 ዓመት የደበቅኩትን 2 ዓመት እንኳ ሜንሽን እንኳን አላረኩላችሁም እኮ። ህዝብ ቆይ ተውለት። ለዚህ ህዝብ ራሱ ያመጣዋል። አመሰግናለሁ። እሺ ክብር ልጅ ከልብ አመሰግናለሁ። እና እንዴት ነው ቤት ነው ያለሽው? አበልህ ማለት እሺ። ምን አዲስ ነገር አለ? ኤሮፓ አካባቢ ምንም የለም። አንቺ እንፋሎት 2ኛ ጣሊያን ቤድ ነኝ። 2ኛ እንፋሎት እንፋሎት ነው ከመሬት ወደ ላይ እንትን የሚወጣ ታውቂያለሽ? እኔማ የምመለስ እራሱ አይመስለኝም። ከዚህ ተመችቶኛል። እዚህ ጌታ አይመችሽም? ምን ተመችቶኛል። ደስ ይላል። እና ቀለበቷ አስግራ እጄ እኮ ነው። ይሄ እኮ ነው ቀለበት። የቀኝ እጄ ላይ ነው እንደ ቀለበት ማድረጊያው። ጣሊያን ሞቋል። ያስጠላል። ቆይ ስንት ባል ነው የምታገቢው? እጁን ብቻ አሳይን፣ ሌላው ለእኛ ጠዩ። ይገርማችኋል። የሆኑ 16ኛ ነው። ህዝቤ ሆይ እየደረሰን ነው ልንወርድ። መልካም ምሽት ሁላችሁ። ትገቢያለች ላይፍ ሄሎ። በሪከርድም ላይ የሚያዩት ሰዎች አንድ ማለት የምፈልገው ነገር ምንድን ነው፣ ላይቭ ላይ በተለያየ ላይቮች ላይ እየገባችሁ ኤክስፕሌን በማድረግ ፕሊስ ኢነርጂ ዌስት አታድርጉ። ጆርዲ ራሷን በደንብ ፕሮቴክት ማድረግ ትችላለች፣ ስለራሷ መናገር ትችላለች። ስለዚህ እያንዳንዱ እንደዚህ አይነት ነገሮችን ስትሰሙ ይሄ የእሷ ፐርሰናል ላይፍ ነው። እኛ ኢንጌጅ ያደረግነው ከሀሳቡ ጋር ነው። እኛ የደገፍነው እኛ ሳይድ ያዝ ነው ከተጠቂ ጋር ነው። ይሄ ነው የኛ አላማችን ብላችሁ ያው እንትናችን ላይ አላማችን ላይ ፎከስ እናድርግ። የመጀመሪያው ሀሳብ ይሄ ነው፣ እዚህ ላሉትም ማለት ነው። ሁለተኛው ሀሳቢ ግን ኢንተርናሽናሊ ኖርማል ኢትዮጵያ ላይ ያሉ ሶሻል ሚዲያ ላይ በጣም ኢንጌጅመንት ያላቸው ሰዎች ሞር ይሄንን ነገር ኢንጌጅ ሲያደርጉ ሲቀላቀሉ እያየኋቸው ስላልሆነ አኮርዲንግ ቱ ሚ ማለት ነው። ሶ ለምን ኢንተርናሽናል አቴንሽንን ጋዘራ እናደርግም? ፎር ኤግዛምፕል ዲናል ፔጅ ላይ ኦር ደግሞ ሌሎች አሉ በጣም ኢንተርናሽናል ኢንጌጅመንት ያላቸው የቲክቶክ አካውንቶች ሰው እነሱ ላይ በአረብኛ እና በእንግሊዝኛ ያለውን ኮሜንት በማድረግ ኮሜንታቸው ላይ እያንዳንዱ ቪዲዮቸው ላይ ምክንያቱም ላይ አንድ ሰው 2 ሰው ሲያደርገው ጀስት ኖርማል ነው፣ ግን በዛ ያለ ሰው ተደጋጋሚ ጊዜ ኮሜንት በሚደረግበት ጊዜ እነዛ ሰዎች አትሊስት ኒውስ እንዲሰሩ ያደርጋል። ያ ደግሞ ኢንተርናሽናል አቴንሽን ማድረጉ ያው ለእኛም ይጠቅመናል። ጀስት ይሄንን ሜሴጅ ለማድረግ ነው። ቴንክ ዩ ሶ ማች ዳትስ ኦል። ቴንክ ዩ። እሱ ቀጣዩ ፌዝ ነው። እሺ ታስቧል አለ ቀጣዩ ፌዝ ነው። መጀመሪያ ኢንተርናሉን እንጨርስ ብለን ነው። እሺ በአንዴ ለሰው ብዙ ነገር ስታዥው አይሰራም።
ከዚህ በፊት አይተነዋል። ብዙ ኢንስትራክሽን ስትሰጪው እንደዚህ ያርጉ እያልሽ ብዙ ኢንስትራክሽን ስትሰጪው አይሰማም። መጀመሪያ ዋናውን እንስራና ከዛ እሱ ካልተሳካልን እንቀጥላለን። ምክንያቱም ለምሳሌ የሄቨንን ኢንተርናሽናል አቴንሽን እንዲያገኝ አድርገን ነበረ። የደረስን ኢንተርናሽናል አቴንሽን አግኝቶ የሄቨንን ኬዝ እየተከታተለ ያስፈጸመ ኢንተርናሽናል ሚዲያ የለም። ለምሳሌ የዛ ሰሞን ኡኡ ተባለ፣ ካርዲቢ ሳትቀር እንትን ሼር አረገች ምናምን፣ ቢቢሲ ላይ ተዘገበ፣ አልጀዚራ ላይ ተጻፈ። ግን ተከታትለው ኬዙ ምን ደረሰ አላሉም እነዚህ ኢንተርናሽናል እንትኖች ማለት ነው። በጣም ፎከስ ማድረግ ያለብንና ኢነርጂያችንን መጠቀም ያለብን መጀመሪያ መልስ የሚሰጠን አካል ላይ ነው። ከዛ በኋላ እሱን ከጨረስን በኋላ ወደ ቀጣይ እንሄዳለን ማለት ነው። አምሹር ዊል ጌት ዴር፣ ምንም ችግር የለውም። ኦኬ እና አንድ ላስቲንግ ደግሞ እዚህ ያላችሁ እስፔሻሊ ደግሞ ገስት ላይም ገብታችሁ ጥያቄ ስትጠይቁ ደግሞ ሙቭመንቱን ኢንጌጅ ያደረጋችሁ ሰዎች አላችሁ። ስቲል ፕሮፋይላችሁን አልቀየራችሁም። ዳትስ ደ ፈርስት ስቴፕ ዩ ሃቭ ቱ ቼንጅ ፕሮፋይላችሁን መጀመሪያ። ኢንጌጅ ካደረጋችሁ ሀሳባችንን የምትደግፉ ከሆነ ኦር ደግሞ በሀሳቡ አግሪ ካደረጋችሁ ፕሮፋይላችሁን ቀይሩ። ዲስ ኢዝ ሜሴጅ እዚህ ላሉ ሰዎች ነው። ቴንክ ዩ። ሀይ ኢትዮ ማትሪክስ እንዴት ነህ? ጆርዲ ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። ዛሬ ልግባ ላቅም ከራሴ ጋር አውርቼ ነው የገባሁት እና መጀመሪያ እንዴት ናችሁ? ሰላም ይብዛላችሁ ላችኋለሁ እዚህ ውስጥ ላላችሁ ለሁላችሁ በአጠቃላይ እና ምንድን ነው ሀሳብ አለኝ። ሀሳብ እንዴት አይኖረኝም? ሀሳብ አለኝ እና በርቺ በቃ አሁን ከሀሳቤ ልጀምርና እያደረግሽ ያለሽው ነገር ላለፉት 3-4 ዓመት በላይ የሚገርም ነው። የሚገርም ስራ እየሰራሽ ነው። አዎ ማንስማማበትን ነገር ታደርጊያለሽ። እዚህ ውስጥም አያለው ኮመንት ላይ አንቺ እንዲህ እንደዛ ምናምን እኔም ተናግሬሽ አውቃለሁ። ብዙዎቻችን ኢቨን ከትላንት ወዲያ ምናምን የሆነ የተናገርሽ ነው ግን ለምን እንዲህ ትላለች ጆርዲ ደግሞ ሄዳ ምናምን ብዬ ራሱ እስክሮል አደረኩት ቪዲዮሽን እና እንደዚህ አይነት ነገሮች አሉ። ግን ኢስናት አባውት ጆርዲ፣ ይሄ ነገር ስለ ጆርዲ አይደለም፣ ስለ ሄቨን ነው። ይሄ የ80 ዓመት አሮጊት መኖክሴ የምትደፈርበት ሀገር ነው። ሴቶች ህፃናቶች የስድስት ወር ልጅ የሚደፈርበት ሀገር ነው። ስለ ጆርዲ ላወራ ልጋጌ ላላቅቅ አይደለም። በተለይ ፍላጎት ሄደ ለወንዶችም እዚህ ውስጥም ላላችሁ በጣም ሼም ነው። ስለ ጆርዲ ለምን ኢሉሚናቲ አትሆን? ምን አገባኝ ስለ ጆርዲ እኮ እዚህ ጋር ሶሻል ሚዲያ ላይ መጣ ስለ ቀነኒ ነው እያወራች ያለችው። ስለ እህቴ እኮ ነው እያወራች ያለችው። አዎ በሌላ ሀሳብ አንስማማም። አሁንም ይኸው ከትላንት ወዲያ አሁን የእንትሉን ምንድን ነው ያቺ ሙስሊሟ ልጅ ሶማሊያ ሄደሽ እንትን ያልሽው ምን ነው? ይህም ባትል አሁን ሄዳ ታበላሻለች። ገብቶሻል? የማንስማማበት ብዙ ነገር አለ። ትላልቅ ሀሳቦችም ሌላ እንስማማ እንችላለን። ግን ትልቁ ማተር የሚያደርገው የኢትዮጵያ ሕዝብ ካልቸር በጣም ያማረ የተዋበ እንደሆነ ሁሉ በጣም የተግማማም ነው። የተግማማ ካልቸር አለን። እኔ ኢትዮጵያን በጣም ነው መወዳት። ካልቸሯን፣ ሁሉን ነገሯን ነው መወደው። የገጠር ልጅ ነኝ ባይቻንስ እና አይቻለሁ ሴቶች በምን አይነት ወይ እናት እንደምታሳድግ። የከተማ ሴት ችግር አታይም እያልኩ አይደለም። ከለከፋ ጀምሮ የምታያቸው ነገሮች ይኖራሉ። ግን ከገጠሩ ጋር በጣም ይሰቀጥጣል። የገጠሩ ባል አላት፣ ባልየው 2 ሚስት 3 ሚስት ይኖረዋል የተለያየ ቦታ። ከዛ ይረግጣታል እየመጣ አረቄ እየጠጣ። ይሄ አብዛኛው ይሄ 1-2 አይደለም ማውራችሁ፣ ኤክስፒሪየንስ ባደረግኩበት 10 ምናምን በኖርኩበት ቦታ ላይ አብዛኛው ፋሚሊ ውስጥ ማየው ነገር ነው። 2 ልጅ በጀርባዋ ተሸክማ የሆነ ነገር ትሰራለች። አረቄ አውጥታ ልጆቿን የምታሳድገው እሷ ነች። እሱ ፈንዳ አያደርጋትም አብዛኛው። ከዛ ሽማግሌ ጋር ሄዳሉ። ፍቺ እንዳትፋታ የኢኮኖሚ አቅም የላትም። የኢኮኖሚ አቅም የሌለው ሰው ደግሞ ይረገጣል፣ ይወቀጣል። አይ ቲንክ ፋዘር እኔ ምናልባት እኔም ያ አይዲያው ላይ ያልገባብኝ አባቴ ትንሽ እንትል ያለ ሰው ስለሆነ የተማረ የሰለጠነ ሰው ስለሆነ ምናልባት ኢንፍሉዌንስ አድርጎኝ ይሆናል አላቅም እንጂ እኔ ምናልባት ከረጋጮች መሀል ልሆን እችል ነበር። ለምን በጣም ኖርማል ነበር የሚመስለው። በቃ ከወጣው በኋላ ካደግኩ በኋላ እንዲሁም ከቤተሰብ በዙሪያ ካለው ከማየው ነገር ነው ምናልባት እና
አዎ እና በጣም ትልቅ ነው። በቃ ያስፈራል። ኢትዮጵያ ውስጥ ያለው ካልቸር ሶማሌ ክልል ብትሄዱ የሚደረገው ነገር የሴት ልጅ ማህፀን እንደ ልብስ እንደዛ አይሰፋም። በጣም ነው የሚያስጠላው። ባይዘዌ ስላልተወራ ነው። እና ባህላችን እትትታት በሉ። ኢትዮጵያ መውደድ ይሄ አይደለም። ኢትዮጵያ ሲጀመር ማን ነች? ምንድን ነው የሆነች? አሮጊት ነች እንዴ? ሰው እኮ ነች። ህፃን ልጅ እኮ ሄቨን እኮ ነች ኢትዮጵያ እንዴ። ምን እኔ እርግጠኛ ነኝ እንደዛ የሚሉ ሰዎች ስለ ኢትዮጵያ ትዳር ምናምን ትዳር እንዴ ትዳር ማተር የሚያደርገው እኮ እንዴ በትዳር ውስጥ ትዳር ስላለ ብቻ የሆነ እንትን ኤግዚስት እንደሚያደርግ አክት አታድርጉ። ይሄ የሴቶች አለመጠቃት፣ አብዛኛው ሴት የምትጠቃው በአጎቷ በአባቷ ነው እንዴ። ይሄ ወንድነት ወንድ ነኝ እኔ ልንገራችሁ፣ በጣም ወንድ ነኝ። ይሄ ከወንድነትና ከእንትል ጋር ደግሞ ሊያገናኙት ይፈልጋሉ። ወንድ ሆነሽ መልሰሽ እንዲህ ስትሉ እንዴ የሚደግፉንን ወንዶች ራሱ ይሰድባሉ። ወንድን አዋረዳችሁ ያሉን ሰዎች ሄደው ወንዶች እኛን ሲደግፉ ወንድን ይሰድባሉ። ለዛውም የሚያስጠላ ስድብ ነው የሚሰድቡት። ወጥቶ እየመከረ ነበር ቅድም፣ አትናገሩ ምላሳችሁን ጠብቁ አለ። ስገባ ሂጅ እስር ቤት ጠይቀዋለሁ። እንግዲህ ሽቶና ጭቡጦ ይዤ ብዬ ነበር። መጣ ቤቱ ጠይቀዋል። ችግር የለውም። የቤቱ ደግሞ የተለየ ይሆናል። የቤቱ አሪፍ ነው። አረ እሱ ቃሉንማ ይጠብቃል። አደራ ይጠብቃል። ስፔሻሊ ለሴቶች የሚገባው ቃል ገብቶ ነበር እኮ ያው ግን ታሰረ። ብታመጣው ደስ ይለኛል። እስር ቤት ከወጣ በኋላ ጠይቄው አሁንማ ለራሱ ምን አለውና ነው? አሁንማ ሳይላጩ ላኩት ብላ ነው። ታዲያ ብሩን ያወስዱበት ብር እኮ የለውም እሱ ጉራው ነው። እውነት ምላስ ጥሩ ነው። ምላስ ያወራውን ያገኛል እኮ። ስለዚህ አንቺ ምናምን አስመጭና ላኪ ብለሻል። እንግዲህ አሁን ከሆነ ጊዜ በኋላ አስመጭና ላኪ እናይሻል። ግን አደራ ልብስ ቤት ከፍተሽ እንዳላይሽ። ኖ ካጣሁም ማጣሁ እንጂ ልብስ ቤት በፍጹም አትከፍሽ። በጭራሽ እንግዲህ ብለናል መርቀንሻል። ያ በቃ ሳስተብትብና እንገናኛለን አለው። በቃ ትንሽ ደቂቃ 15 ደቂቃ እሺ። አንቺ ዱርዬ ነሽ፣ የሚያገባሽ የለም። ምን አስጨነቀ ታዲያ? እኔ የሚያገባ ይላጣ። አንተ ምን አስጨነቀ? ነብሴ ምን አባክ አስጨነቀ? ሴቶች ናቸው እንደዚህ የምትሉት። ሴት ልጅ ወንድ ልጅ እንዲቆመች አቡ አማን አንተ የረከቦት ተሸካሚ ልጅ እንደ አንተ አይነት ወንድ ተማገባ ቁሜ ብቀር ምን ችግር አለው? ነፃነቴን አውጄ እንዲሁ ብቀመጥ አሁን ከአንተ ፈሳም ማትረባት ታውቃላችሁ። ቤታ እዚህ መታ ነበር ትንሽ ሰዓት በፊት። ፈጣሪ ስቲል ቤታ ትከታተለኛለች። 3 ቀን አይቻታለን። ቤታ ግን ስሜን ጠርታት አታውቅም። ላይቫ ላይ ለምንድን ነው ዋታፕ
ይኸውላችሁ ታብ ኮፕሊንክ ስለማታደርጉ ዋርኒንግ እያሳየ ነው እዚህ ጋር። ለምን ታብና ኮፕሊንክ እየተደረገ አይደለም? ከቆየሁበት ሰዓት አንጻር እስካሁን ድረስ 1000 ኮፕሊንክ አልገባም እና ሊያስወራኝ አልቻለም። ጋይስ ከአንዳንድ ሰዎች ንጹህ ልብ ካላችሁ ጋር መቆየት ደስ ባላይ ነበር፣ ግን ሊለቅ ላይ ነው። ስለዚህ መውጣት ግዴታ አለብኝ ማለት ነው። ፍቅር ነይ ውጭ ተዝና። ታዲያ ምን አበሽ ታደርጊያለሽ? ነይ ውጭ ተዛንቺ የሙጄሊያም ልሽ ነይ ውጭ። ክርስቶስ በብሎክ ነው የምሸኛችሁ። እኔ ኒውት እንኳን አላደረግሽም። ቅማጫ ቲክታክ ስለማይ እንደወጉ ኮፕሊንክ እና ታብ ታልተደረገ ስለማያስወራ ነው እንጂ ታውቂያለሽ፣ እኔ የመለመን አመል የለብኝም። መለመንም አልወድም። መለማመጥም አይመቸኝም ነበር። አይነስ እናደርጋለን እኮ እንትን ከሰጠኝ በኋላ ነው እንዲህ የምታደርጉት። ከሰጠኝ በኋላ ሳይሰጠኝ ቀጥታ እንዲገባሁኝ ወሬ በጆሮ ነው የሚገባው። በጆሮቸው እየሰማችሁ ታብ ኮፕሊንክ ብታደርጉ የቱጋ ነው ችግሩ? ታብና ኮፕሊንክ ግዴታ ባይሆን ኖሮ አንድ ሰው መለመን አይመቸኝም። እኔ መልመጥመጥ አይመቸኝም። እኔ ተምር ነኝ እየነገርኩሽ ነው። መልመጥመጥ አይመቸኝም። በሙሉ ሴት ነኝ እኔ። አይስወርጂ ቤታን ፈልገሻል? ፈልጊያ ሳይሆን እዚህ ትከታተላለች ላይፉን። ማንንም ሰው አልፈልግም እኔ ተምር ነኝ። ለምንድን ነው የምፈልገው? ግን እዚህ ትከታተለኛለች። ቅድም አይቻታለሁ። ፌክ አካውንት መስሎ ነበር። የእሷ ነው 900 ምናምን ሺ የገቡ። አይነስ ባሌ ወድሻል። ወድሽ ነበር እና ምን ሆንሽ? ምን ሆንሽ? ክብር ኤስ ተምር ማነሽ? ተምር ኤስ ኦክሲጅን የሴት ጉረኛ አንቺ ነኝ። ጉራ አይደለም ይሄ ነፍሴ። ቻው በቃ እንገናኛለን።